الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه مالسنا إن الله سبحانه وتعالى የሰው ልጆች ከታሪካቸው መማር ስለሚገባቸው በታሪክ በተቃራኒ መልኩ አጥፊዎችም ስጋ ለበስ ሰይጣን ሆነው ዳር የደረሱ እንደነ ፍርዓውን ደጎችም ደግሞ የአላህን መልእክት በመቀበልና በመከተል ሰለቸን ደከመን ሳይሉ በትጋት በንቃት የሰሩ እንዳሉ ማስገንዘብ ለሰው ልጆች ምርጫውን ማመቻቸት ነው ማለት ነው። ከጥላቶቹ ሆኖ ለነሱ የደረሰው ጥፋት ውስጥ መግባት የፈለገ ወደዛ እንዲሄድ ከወዳጆቹ ሆኖ ደግሞ የአላህን አማና ተወጥቶ የጌታን ጸጋና ወረታ ለማግኘት የሚሻ ያሱም አመመሪያ እንዲያገኝ ለሁለቱም ነው እንትን የሚያቀርበው ማለት ነው። ስለዚህ ሚንሃ ቃኢሙ ወሐሲድ ከወትሮ ከተማዎች አንዳንዶቹ ከተማው ግንቡ ያውቁሞ ፍርራሹን ታያለህ ምልክቱን ማለት ነው። አንዳንዱ ደግሞ የታጨደ ነዶ ይመስላል። ያ አንድ አዝመራ ታጭዶ በሚነሳ ጊዜ ማሳው ባዶውን ይቀራል። እንደዛ ምድር በዳ ሆኖ ተመልጦ የቀረም አለ ይላል። ወማ ظلمناهم እነዚህን አዳ ኡመሞች በጥፋታቸው ሳቢያ የተለያየ አደጋ በመጣሌ በእነሱ ላይ እርምጃ በመውሰዳችን አልበደልናቸውም ይላል አላህ Subhanahu Wa Ta'ala። ወላኪን ظلموا انفسهم ግን ራሳቸውን የበደሉ ግፈኞች ናቸው። አላህ Subhanahu Wa Ta'ala እነሱንም የቀዳሚዎቻቸውን ታሪክ እየነገርናቸው ነው። ጥፋቱን የመረጡት እንደነገሌ ተሆናላችሁ ተው ተጠንቀቁ ሲባሉ ማማተቲና ቢሂ ሚን አያቲ ተስሐረና ቢሃ ፈማ ነህኑ ለከ ቢሙእሚኒን እያሉ ነውና አይናቸውን ጨፍነው ወደ ጥፋት የሄዱት ሁሉንም በተለያየ አደጋ ስመታቸው እኔ የበደልኳቸው እንዳይመስላችሁ እነሱ ራሳቸው አይናቸው እያየ ጆሮአቸው እየሰማ ቢሻው ይሁን የመጣው ይምጣ ብለው ነው። ፈቲና ቢማ ተዒዱና ኢን ኩንተ ሚነ ሷዲቂን ወላቸው ነበር። ይኸው ተጠፋላችሁ ብለዝተሃል እንደምትለው ከሆነ ጥፋቱን አምጣው እስቲ እንይልህ እያሉ ተሐዲ ያደርጉ ነበር። በዛ ሰበብ በራሳቸው ላይ ጥፋት የዳረጉት እነሱ ራሳቸው ናቸው እንጂ እኔ አይደለሁም ይላል። እኔማ ልማትን ነበር የመረጥኩላቸው ተጃሂልያ ህይወታቸው እንዲወጡ ከመሰል ፍጥሮች ከደካሞች አምልኮት እንዲላቀቁ ኩቱቦችን አውርጄ ነብያትን ልኬ በሚገባቸው ቋንቋ የኔ ፍቃድ በዚህ በኩል ነውና ኑቶሎ በዚህ መልክ ተተስማማችሁ ጀነተ ነዒም ተወርሳላችሁ በየስጋብዛቸው እንቢ ካላችሁ ደግሞ ለጀሃነም ትጋለጣላችሁ በየሳስጠነቅቃቸው ጀነት አያስፈልገንም ጀሃነም ነው ምንሻው ብለው ራሳቸው ናቸው ጥፋትን የመረጡት እንጂ እኔ አይደለሁም። እኔ ምን ላረግላቸው ይፈልጋሉ ከዚህ በላይ ነው የሚለው። فما اغنت عنهم الهاتهم التي يدعون من دون الله من شيء ከአላህ ባሻገር በውሸት ይገዟቸውና ይጸልዩዋቸው የነበሩት አማልክቶቻቸው ከመጣባቸው አደጋ አልታደጓቸውምና አልጠቀሟቸውም። በእነሱ አስተሳሰብ የአላህ መልእክተኞች አላህ ከተቆጣ ያጠፋቸዋል ብለው ሲያስጠነቅቋቸው ይሄ ነገር ሊመጣ አይችልም ከመጣም አምላኮቻችን ይከላከሉልናል ብለው ነበር የሚያስቡት። ግን ያ ተስፋ የተጣለበት የውሸት አምላክ ሊደርስና ሊረዳቸው አልቻለም። ከንቱ ምኞት ሆነ እንጂ ማለት ነው። እንግዲህ ሰው የእምነቱ ሰለባ ነው። በውሸትም ቢሆን አንድ ነገር አምኜበታለሁ ካለ ለሚመጣው ነገር ሁሉ እሱ አለኝ ብሎ ነው የሚመካው። እና የአላህ ረሱሎች የአላህ ጋር መጣላት ለጥፋት እንደሚዳርጋቸው ሲነግሩና ሲያስጠነቅቋቸው ሲሆን አይመጣም አንተ ውሸት አምነህ ዝም ብለህ ማታወራለህ። ምናልባት በአጋጣሚ እንዳልከው ሆኖ ቢመጣ ደግሞ አምላኮቻችን ምን ይሰራሉ እነሱ ይመክቱልናል ይከላከሉልናል ብለው ነበር የሚኩራሩት። ግን እንዴት አሰበውና እንደተመኙት የውሸት አማልክቶች እኛን ጥቃት ሊመክቱ አልቻሉም። ከነሱ ጉዳትን ሊከላከሉ አልቻሉም። በከንቱ አብረው ጠፉ ተንኮታኮቱ ይላል። يدعون من دون الله ማለት من غير الله ከአላህ ሌላ አንለይታ ጥለው ተመክተውባቸው ሲገዙና ሲጸልዩዋቸው የነበሩት አምላኮቻቸው ከኛ ቅጣት አልመከቱላቸውም።
ምንም ነገር ሚን ሸይን ማለት ወላ የቀጥራ ዋሂዳ እንኳን ሙሉ በሙሉ ሊከላከሉ ቀርቶ አንዲት ነገር እንኳን ሊመክቱና ሊያድኗቸው አልቻሉም ለማ ጃአ አምሩ ረቢክ የጌታ ትእዛዝ ሲመጣ ضعف الطالب والمطلوب እንዳለው ገጁንም ተገጁንም ጠራርጎ ነው አንኮታክቶ የጣለው እንጂ አንድም ጣዖት የኛን ጥቃት ሊመክት አልቻለም ይላል وما زادوهم غير تتبيب غير تخسير ودمار እነዛ የውሸት አምላኮቻቸው እነሱ ተስፋ እንደጣሉባቸው ታአደጋው መመከትና ማዳን ሳይሆን የጨመሩላቸው ነገር የለም ጥፋትና ኪሳራን እንጂ ያው በእነሱ ሰበብ ነው መጀመሪያውንም አደጋ የመጣው በእነሱ መዘዝ የመጣውን አደጋ እንዴት አድርገው ያን ጣዖት ባይገዙና በነብዮች ላይ ባያንገራጥጡ ኑሮ ሊመጣ አይችልም ነበር ስለዚህ ጣዖት አደጋን ሊከላከል እንዴት ይችላል መዘዙ የመጣው መጀመሪያ በሱ ሰበብ ነውና ስለዚህ አብረው ሁላቸውም ተያይዘው ተንኮታኮቱ እንጂ ጌቶቻችን ያድኑናል እያሉ ሲንቀባረሩ እንደነበሩት አልሆነም ጉዳዩ ይላል አሁንም ታዳ በጊዜው የተለያዩ እንግዲህ መመኪያዎች አሏቸው የፍጡር መመኪያዎች ሰዎችም ይሁኑ ስልጣንም ይሁን ጉልበትም ይሁን መሳሪያም ይሁን ያአላህን አደጋ ያድነኛልና ይከላከልኛል ብሎ የሚያስብ ካለ ከዛ ይማር የኔ ዱላ ከተነሳ የሚመክተው ነገር የለም ኢላላ አላህ Subhanahu Wa Ta'ala وما زادهم غير تتبيب غير خسار ودمار ተኪሳራና ተዲቀቱ ተውድቀት በስተቀር ሌላ የጨመሩላቸው ያበረከቱላቸው ነገር የለም وكذلك እንደዚህ ነው አخذ ربك ጌታ ሲዝ ጥጋበኞችን ቀደም ሲል ያው በዝርዝሩ ተቀውሙ ነው ጀምሬስ ተቀውሙ ሙሳ ድረስ ያሉትን ጥጋበኞች እንዴት እንዳራገፍኳቸው ገልጨላችኋለሁ ያ ሳይጨመር ሳይጋነን ልክ እንዳልኳችሁ ነው የሆነው ነገሩ ይላል ጌታ ጥጋበኞችን የያዘው በየዘመኑና በየሀገሩ እንደተነገራችሁ ነው اذا اخذ القرى اهل القرى على حذف مضاف የከተማ ነዋሪዎችንና አምባገነን ጥጋበኞችን ከኔ በላይ ማን አለ ይያሉ ቢደነፉና ቢያቅራሩም ሲይዛቸው ግን ጭብጥ አልሞሉም ይላል አላህ Subhanahu Wa Ta'ala وهي ظالمه እነዚያ የከተማ ነዋሪዎች ጥጋበኞችና ግፈኞች ሆነው በተገኙና ጌታ በያዛቸው ጊዜ አያያዙ እንዴት እንደነበረ እንደገለጥንልህ ነው ከዛ የተለየ ነገር የለም ኢነ አኽዘሁ አሊሙን ሸዲድ አላህ ጥላቶችን በሚይዝ ጊዜ አያያዙ አሞሽልኮ የሚመለጥበት ነገር አይደለም በጣም አሳማሚና አንገብጋቢ የሆነ አያያዝ ነው የሚይዛቸው ማለት ነው ኢነ አላህ ላ ዩምሊ ቢዛሊም አሉ ረሱል አለይሂ ሰላም ከማ ፊ ሶሒህ ሙስሊም አላህ ዛሊምን የመጨረሻ ጣራ የደረሰ ባለጌን ተኔ በላይ ማን አለ የሚልን ጥጋበኛ ለተወሰነ ጊዜ ያላየ ያልሰማ መስሎ እንደፈለገ እያቅራራ ዝም ሊለው ይችላል አሉ ጊዜ ሊሰጠው ይችላል ይሄው እንደሚታየው አሁንም ማለት ነው አይቸኩልም ሐሊመን ላ ያጀል ነውና አመታት ዘመናት እየረገጠ እየጨፈረ እንዳላየ ዝም ሊለው ይችላል አሉ يمهله ያዘገየዋል حتى اذا اخذه لم يفلت ግን አንድ ቀን ወቅቱ ደርሶ በሚይዘው ጊዜ ማምለጫ የለም የሚያስጥልም ነገር ገላጋይም ሊመጣ አይችልም እስከዛው ግን የተወሰነ ጊዜ ይሰጠዋል ያንን የተወሰነ ጊዜ ሲሰጣቸው የበለጠ ይባልጋሉ ያ አላህ የሚባለው ነገር ቢኖርማ ኑሮ ሰዎች እንደሚሉት እሱ ቢቆጣ ኑሮ ለምን እስካሁን ዝም አለኝ ይላል ማለት ነው يركب رأسه ليزداد إثما ይላል በጥጋብ ላይ ጥጋብ በጥፋት ላይ ጥፋት እንዲጨምሩ ብዬ ዝምላቻለሁ ያላየው መስሌ ወቅቱ ሲደርስ ግን ሁሉም ይያዛሉ ሲያዙ ግን ራሱን ማምለጥ ሌላም ሊገላግል ሊመክትለት የሚችል አይኖርም ይሄ ደግሞ በየዘመኑ የምታዩት ጉዳይ ነው ይላል አላህ Subhanahu Wa Ta'ala ኢነ አኽዘሁ አሊሙን ሸዲድ ያ አላህ አያያዝ በጣም ፈጥራቂና አንገብጋቢ ነው እሱ ከያዘ ማንም ሊያስጥል አይችልም ማለት ነው እነ ፊ ذلك ለአያ ስለዚህ በእነዚህ በነብያትና በኡመሞች ታሪክ ውስጥ ግልጽ የሆነ ተአምር አለ አቅል ላላቸው ሰዎች ከነዚህ ታሪኮች ብዙ መማር ይቻላል ማለት ነው አየተን ዋዲሐተን على ان الله ارسل الرسل وانزل الكتب وتوعد المجرمين واوعد المؤمنين
አላህ Subhanahu Wa Ta'ala በየጊዜው ኩቱቦችን እንዳወረደ ሩሱሎችን እንደላከ ጥጋበኞችን እንዲያስጠነቀቀ አማኞችን ተስፋ ቃል እንደሰጠ ያን ያለውን ነገር ደግሞ እንዳለው እንደፈጸመ ግልጽ የሆነ ማስረጃ ነው ከዚህ ሌላ ምን ትፈልጋላችሁ የታሪክ ጸሐፊዎች ሁሉ ይስማማሉ በዚህ ሁሉ አማኝ ያልሆኑት ራሱ ስለ ቀውሙ ሉጥ ቢጠየቁ ይሄን ነው የሚንገልጡት ማለት ነው ግን ስራው መልሰው እነሱ ሲሰሩት ታገኘዋለህ የሚገርም ነገር ለአየተን ይሄ ወሳኝና ግልጽ የሆነ ተአምር ነው አላመተ ዋዲሃ ግልጽ የሆነ ምልክት ነው ሊመን ኻፈ عذاب الاخره የመጨረሻውን ቅጣት ለሚፈራ ሰው በዚህ በዱንያ ላይ በጥላቶች የተወሰዱት እርምጃዎች በዛኛው ዓለም ለምወስደው እርምጃ ጠቋሚ ነው ይሄ ኢሻራ ነው ይላል ፍረቻ ነው እዚህ ጥጋበኞችን አላህ በተለያየ አደጋ አፈርደም ካበላቸው ለምንድን ነው ይሄን ያደረገው ስለጠላቸው ነው አይደል ነገም ደግሞ አስነስቼ ተመቃብር መልስ የጀሃነም ውስጥ አርመጠምጣቸዋለሁ ለሚለው ያሁኑ እርምጃ ጠቋሚ ነው ያ ነገር እንደሚፈጸም ነው የሚለው አላህ Subhanahu Wa Ta'ala ለምን አሁን ይሄንን ማድረግ ባይችል ኑሮ ነገም የሚለው የሚዝተው ነገር ላይሆን ይችል ነበር አሁን እነ ፊርዓውንን የሚያህል ኃይል አነ ረብኩም ለዓላ የሚለውን በአፈር ደም አብልቶ የአሳራት ሲያረገው ማን ነው እንዲህ ያደረገው አላህ العظيم ነው ይሄ ከሆነ ነገ ደግሞ አድخلوا على فرعون اشد العذاب የሚለው እንደሚፈጸም ይሄኛው እርምጃ ለዛኛው ጠቋሚ ነው ይላል አላህ Subhanahu Wa Ta'ala አንድ ጥላት ዛሬ አንዱን ሲበላው ታየህ ነገ ደግሞ ሌላውን እንደሚደግም አያጠራጥርም ማለት ነው እና የሰው ልጆች አቅላቸው የት ላይ ነው ለምን አይማሩም ከታሪካቸው በአካባቢያቸው በሀገራቸው በዘመናቸው ከዛም ቀደም ብሎ በታሪካቸው የተከሰቱትን ነገሮች እኮ ቢያጣጥሙና ቢያስተውሉ የሰው ልጆች አዲስ ነብይ መላክ ራሱ አያስፈልግም ከታሪኩ እየተማረ ሰው ሊሄድ ይችላል መጥፎውን በጎውን እየለየ ማለት ነው ግን አለመታደል ሆነና በርካታ ነብያት ተልከውም ብዙ ሙዕጂዛዎች ተሰጥተውም አሁንም ጥሬ ነው የሰው ልጅ መልሶ ያው ሊመን ኻፈ عذاب الاخره የመጨረሻውን ዓለም ቅጣት ለሚፈራ እዚህ ዱንያ ላይ የተወሰዱት እርምጃዎች ራሱ ወሳኝና ግልጽ ጉልህ ምልክቶች ናቸው ይላል ذلك يوم مجموع له الناس عذاب الاخره ያ አኺራ የሚባለው ምን አይነት ቀን ነው ታላችሁ ذلك اليوم الرهيب ያ አሳረኛ ቀን يوم مجموع له الناس የሰው ልጆች በሙሉ የሚሰባሰቡበት ዓለም አቀፍ መድረክ ነው ቀላል ቦታ አይደለም ይላል አኺራ ማለት አወሉም አኺሩም የሰው ልጆች ከመጀመሪያው ከአደም ጀምሮ እስካሁን ድረስ በላይን البشر በምድር ከርስ ውስጥ ነው ያለው ያ ሁሉ ገንፍሎ ይወጣል ለስብሰባ አሁን ያለውም ይጨመራል ገና ወደፊት የሚቀጥለውም ተውልድ ይደመራል ጂኑም ይጨመራል እንስሳቱም ነፍሳቱም ያ ሁሉ በአለም ላይ እንግዲህ ታይቶ ተሰምቶ የማያቅ የመጨረሻ ስብሰባ የሚከድበት ነው የውመል አኺር ምላችሁ ተራ ነገር አይምሰልህ ኢላላ አላህ Subhanahu Wa Ta'ala እና አወሉም አኺሩም መሪውም ተመሪውም ሀብታሙም ደሃውም ጥቁሩም ነጩም አርቃኑን እናቱ እንደወለደችው ወሸላውን ያንጠልጥሎ ነው የሚመጣው ያ ቀን ኮፊት ለፊታችሁ ነው የሚጠብቃችሁ ለምን ከወዲሁ ቆም ብላችሁ አታስቡም ኢላላ አላህ Subhanahu Wa Ta'ala የውሙ መጅሙዑ ለሁና ሰው የተባለ ሁሉ አንድ ሰው ተደብቆ የሚቀርበት ቦታ የለም ከያለበት መንጥረን እናወጣውና ሁሉንም ለፍርድ እናቀርበዋለን وذلك يوم مشهود እና ያ ቀን ሁሉም የሚሳተፍበት አሳረኛ ቀን ነው በአለም ላይ የተፈጠረች ፍጡር ሁሉ አንድም ሳትቀር በመላእክት ኃይል ታጅቦ ተከቦ ሁሉም ለፍርድ የሚቀርብበት ነው ማለት ነው ያንን ያህል እንግዲህ አስፈሪና አስደንጋጭ ቀን እናንተ ግን እንደቀላል ታውታላችሁ እንዳውም እንደማይመጣ የሚገምቱትም ብዙዎች ናቸው እናንተ አመናችሁም አላመናችሁም ይሄ አሳረኛ ቀን እንደሚመጣ አትጠራጠሩ ይላል አላህ ወማኑ አኽሩ ይሄንን ከባድና ዓለም አቀፍ ስብሰባ አናቆየውም ኢላ ለአጀል ማዕዱድ ለተወሰነ ጊዜ እንጂ ያው መቼ እንደሚከሰት ወስኛለሁኝ ያቺ ቀጠሮ የነው የምጠብቀው ያለሁት ያቺ ቀጠሮ ስትደርስ ያ ክስተት ይመጣል ያለ ምንም ጥርጥር ይላል እና ኩፋሮች
ይሄ ነገር እንደሚባለው ከሆነ ለምን አሁን አይመጣም ይላሉ። እንዴ እናንተ ባላችሁት ቀን ነው እንዴ? ባለቤቱ በመደበው ቀን ነው እንጂ የሚመጣው። አላህ Subhanahu Wa Ta'ala አንድ ነገር መቼ እንደሚፈጥረው በምን ሁኔታ እንደሚያኖረው መቼ እንደሚያጠፋው መቼ እንደሚመልሰው ሁሉን ነገር ወስኗል። በራሱ በራሚጅ ነው እንጂ የሚሄደው ኻሊቀ ሰማዋት ወልአርድ አንድ ባለጌ እስቲ እውነት ከሆነ አሁን አንጣ ስላለ ያመጣል እንዴ? የማ ከሆነ በሰዎች ታዘዘ ማለት ነው። እኔ ቀጠሮዬን አከብራለሁኝ ያ ነገር ይመጣል ብዬ ነግሬያለሁ። እንዳይመጣ ያደረገው ምንድነው? ቀጠሮው አልደረሰም። ቀጠሮው ሲደርስ ግን አመጣዋለሁ ይከሰታል ታውታላችሁ። የዛ ጊዜ ግን የት ልግባ ብትሉ ዋጋ የለውም። አሁን ግን እድል አላችሁ። ጌታ የሚላችሁን ምክር ተቀብላችሁ ያ ነገር የሚመጣ ለመሆኑ የሚጠቁሙ ምልክቶች እየታዩ ነው እዚህ። ይሄ ከሆነ አሁን ነው አቋማችሁን መቀየርና ስተታችሁን ማረም የምትችሉት። አይመጣም የሚለው ግን የጅሎች ዜማ ነው። አንተ አይመጣም ስላልክ የሚቀር ነገር አይደለም ይላል አላህ Subhanahu Wa Ta'ala። ወማ ነአኺሩ የውመል አኺር የውመል ቂያማ የሚባለውን ነገር አናዘገየውም ለተያዘለት ለተቀጠሮ እንጂ ያቺ ቀጠሮ ስትደርስ የግድ ይመጣል ይከሰታል ነው የሚለው። የውመ የእቲ ያ አሳረኛ ቀን በሚመጣበት ለት ላተከለሙ ነፍሱን ማንኛውም ነፍስ ኪልማ አንዲት ቃል መተንፈስ አትችልም። ዛሬ እንደቀላል አይታችሁ ይመጣል አይመጣም እያላችሁ ትከራከሩበት አላችሁ። አን ነብይል አዚም الذي هم فيه مختلفون እንዳለው የዛ ጊዜ ግን በተግባር ሲከሰትና ሲመጣ እኔ ነኝ የሚል ጀግና አንዲት ቃል መተንፈስ አይችልም። የዓለም ጀግና ሁሉ ተሸክፎ ተሰብስቦ አንድ መድረክ ላይ መጥቷል። እንኳን ሊቃወምና ሊከላከል ቀርቶ አንዲት የእዕቲዛር ቃል ወይም የምስጋና ቃል እንኳን መተንፈስ አይችልም። አንደበቱ ይለጎማል በድንጋጤ ሁሉ ማንገቱን ይደፋል ማለት ነው። ያቺ ቀን ብትመጣ ምን እንደሚሆን አሁን ጊዜ እየነገርኳችሁ ነው። አቅማችሁ ያንን ልትቋቋሙት የሚቻል ነገር አይደለም። እንኳን ለማምለጥ መፈራገጥ እንኳን ለመከላከል መሞከር ቀርቶ መናገር የሰው ልጅ መለፍለፍ ጸባው ነው አይደለም? የሆነውንም ያልሆነውም ይናገራል። ቢያንስ እንኳን ድረሱልኝ ወየው እናቴ ምናምን የሚል እንኳን ቃል ይችን እንኳን ከሌላ ቀድሜ ከተናገርኩ ደግሞ የባሰ ጉዳት ይመጣል ብሎ ጥርሱን ነክሰ ጸጥ ነው የሚለው ሁሉም እንደሌለ አንድ ሰው እንደሌለ ያ ሁሉ የዓለም ህዝብ ተሰብስቦ የዛ ጊዜ እንግዲህ ሊመኒል ሙልኩል የውም ይላል። ምን ነው ጣራ የደረሱት ሁሉ ጥጋበኞች የምን አላህ ነው እና ተኛ በስተቀር ምን ኃይል አለ የሚሉት ኃያል ተብዬዎች ሁሉ የዛ ቀን ሊፈራገጡ ቀርቶ አንደበታቸው ተላቋ አንዲት ቃል ማውጣት አይችሉም። ይህ አይነት አሳረኛ ቀን ነው የሚጠብቃችሁ ያለው ይላል። ላ ተከለሙ ነፍሱ ሚን النفوس ማንኛውም ነፍስ አንዲት ቃል መናገር አይችልም። ሊመኒል ሙልኩል የውም ይላል ተሐዲ እና እኛ ሙሉከል አርድ ነን እያላችሁ መሬቴን እየተቀራመታችሁ ህዝቤን እየጨፈጨፋችሁ ስትባልጉ የኖራችሁት ሁሉ ጥጋበኞች የታላችሁ? ስልጣን አላችሁ? ዛሬስ ስልጣን የማን ነው? ዛሬስ አቅማችሁን አወቃችሁ አይደለም የሚል መግለጫ ይሰጣል ረብል ዓለሚን። የዛ ጊዜ አዎን ማለት ቀላል ቃል ናት፣ 3 ፊደል አዎን ነዓም እቺን ማለት አይችልም የሰው ልጅ አቅም። ይሄን ቢል እንግዲህ የሚያስፈራ ነገር የለም ሐቁን ነው የተናገሩት። ግን ይሄን መናገር የአላህ ግርማ አይፈቅድላቸውም። ማን ነው እሱ ፊት ላይ ይችን መናገር አይችሉም። ድንጋይ ሆኖ አንገቱን ደፍቶ ዝም ነው የሚለው። ውሸት አይደለም ይሄን መናገር። አዎን ካንተ በስተቀር ባለ ስልጣን እንደሌለ አሁን ገባን ቢባል ምንድነው ችግሩ? አይችልም ይችን መናገር። ይሄ ነው የሰው ልጅ አቅም ማለት ነው። ሊማኒል ሙልኩል የውም እየደጋገመ ስልጣን በዛሬው ዕለት የማን ነው? እስከዛሬ እናንተ ስልጣን አለን ብላችሁ ርጭርጭ ስትሉ ህዝቤን ትበጠብጡ ሲጨፈጭፉ ቀርማችኋል። አሁንስ ገባችሁ ተዋወቅ ስልጣን የማን ነው ንገሩኝ። ጸጥ ደግሞ ይጠየቃል ጸጥ ደግሞ ይጠየቃል ጸጥ። ከዛ ሊላሂ الواحد القهار እንግዲህ እኔው ልመልስ እንጂ የሚመልስ ከሌለ ለብቸኛው አላህ ብቻ ነው ስልጣን። ማንንም ስልጣን እንደሌለው ይሄው በተጨባጭ በተግባር እንኳን ስልጣን ሊኖራችሁ መልስ መስጠት አቃታችሁ ብሎ ይደመድመዋል ማለት ነው። ይሄ ነው የሰው ልጅ አቅሙ። ይሄንን አቅሙን ማወቅህን ጊዜ አበክሮ ቢያውቅ ግን ምንኛ በጠቀመው። ዛሬ ከጌታ ጋር መፋጠጥ እንደማይበጀው አውቆ አደብ ቢገዛ ይጠቅመው ነበር። የዛ ጊዜ ግን ቁጥጥር ውስጥ ተገባ ተጨበጠ በኋላ ነው
የተልፈሰፈሰው የዛ ጊዜ አደብ ቢገዛ ምንም የሚፈይደው ነገር የለም ማለት ነው። ላተከለሙ ነፍሱን ኢላ ቢኢዝኒሂ በአላህ ፍቃድ ካልሆነ በስተቀር ማንኛውም ነፍስ መናገር አትችልም ማለት ነው። ልዩ ግብዣ የተሰጠው ካልሆነ በስተቀር ሩሱሎችን ብቻ ይፈቅድላቸዋል። እናንተ ተናገሩ እስቲ ብሎ ይጋብዛቸዋል ማለት ነው። ሸረፋቸውን ክብራቸውን ከሌላው ሰው የተሻሉ መሆናቸውን ለማሳየት አንዲት ቃል ይፈቅድላቸዋል ለነሱ ለሩሱሎ ለትልልቆቹ ነብያቶች ተናገሩ ብሎ ልዩ ፍቃድ ሲሰጣቸው ያችን ፍቃድ ተጠቅመው ይናገራሉ። ምንድነው የሚናገሩት? ያ ረብ ሰልም ሰልም አበቃ ይች ብቻ ነው የሚናገሩ። ሱብሃንአላህ ኑህ ሸይኹል አደም አቡል በሸር ኑህ ሸይኹል ሙርሰሊን ሹዓይብ ኸቲቡል አንቢያ ሙሐመድ ኸተሙል አንቢያ ወል ሙርሰሊን ሙሳ ከሊሙላህ ወኢብራሂም ኸሊሉላህ ሁሉም ጸጥ። እስቲ እናንተ እንኳን ተናገሩ ሲባሉ ያ ረብ ሰልም 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 በቃ ሰላምታን ብቻ ነው የምንፈልገው እንደው ተዛሬው ጣጣ አውጣን ብቻ አለቀ። ሌላው ግን በጉኖ ቁጭ ለመታረር ዝግጁ ነው በቃ። فمنهم شقي وسعيد ያኔ እዛች ፈታኝ መድረክ ላይ የሰው ልጆች ምንድነው የሚጠብቃቸው ፈንታ? በሁለት ፓርቲ ይከፈላሉ። ሶስተኛ ቡድን የለም። ሸቀዩ ወሰዒድ አንዱ እድለቢስ አንዱ ቡድን፣ ሌላው ደግሞ አላህ የባረከው እድለኛ ተብሎ ይወሰናል ማለት ነው። ሁለት ቡድኖች፣ በዚህ በኩል ያለው ሸቀይ ነው፣ በዚህ በኩል ያለው ሰዒር ነው ተብሎ ይገመሳል ማለት ነው። እና እነዚህ እንግዲህ ሸቀዩ ወሰዒድ የሚባሉት እኩል አይደለም የሚከፈለው። እኩል ቢሆን ጥሩ ነበር። ግማሹ ለጀነት ግማሹ ለጀሃነም ማለት አይደለም። መጠኑ ቢለያይም ሁለት ክፍል ይሆናል ነው ዋናው ነገር። ሸቀዩ ወሰዒድ እንግዲህ በኩፍርና በኒፋቅ ላይ የተወነጀሉ በሙሉ ፊ ጃኒቢ አልአሽቂያ በድለቢሱ ቦታ ላይ ይመደባሉ ማለት ነው። በኢማንና በተቅዋ የታነጹት ደግሞ ሩሱሎችን ተከትለው በዛኛው ወደ ጀነቱ ክፍል ይመደባሉ ማለት ነው። ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር የሚለው ነው አሁን በሌላ ዒባራ ገለጠው ማለት ነው። እና ሸቂይ የሚባለው ለጀሃነም ወሰዒድ የሚባለው ለጀነት ምን ያህል ነው በርሰንቱ? እኩል ነው የተከፈለው ወይስ አንድ ለሶስት ይሆን ወደሚለው ስንመጣ ላ የጀነት በጣም ጥቂት ነው፣ የጀሃነም ማሻአላህ ነው። ምን ያህል ነው በሚባል ጊዜ ያ አደሙ አخرج بعث الناس በሐዲስ አልቀርስ አደም አበልበሸር ናቸውና የሁላችንም አባት ስለሆኑ ልዩ ትእዛዝ ይሰጣቸዋል። ከልጆችህ የተወሰነው ለጀሃነም የተመደበውን ክፍል አውጣና ወደ ጀሃነም ለመላክ አዘጋጅ ይባላሉ። ሚን ከም ያ ረብ ይላሉ። ለጀሃነም የሚመደቡት ስንት ናቸው ሲል ሚን ኩል አልፊን 999 ይላል። ከሺ ለጀሃነም የሚመደበው 999 ይሆናል ይላቸው። ምን ቀረ? ሐባ ዋህዳ فمنهم شقي 999 فمنهم شقي ውስጥ ቀረ። ወሰዒድ የምትባለው አንዲት ብቻ ናት የምትድነው። ይችን አንዲት ለመሆን ነው አሁን የምንጥረው ማለት ነው። ከዚህ ከአንዲት ፐርሰንት ድርሻ ይኖር ይሆነው ነው ምን ያህል ጥንቃቄ እንደሚያስፈልግ። ከአንዲት ከጎደለ እንግዲህ የለም ቁጥር ማለት ነው፣ ዜሮ ገባህ ማለት ነው። የዓለም ሙእሚኖች የሚባሉት እንግዲህ ሷሊሖች የሚባሉት በዚች በአንድ ቁጥር ነው የሚሳተፉት ማለት ነው። የዓለም ኩፋሮችና ፉጃሮች ማሻአላህ ዘልቀቀውታል። 999ን ይዘው ወደ ጀሃነማቸው ሊሄዱ ነው ማለት ነው። ስለዚህ ዛሬ ቢቀማጠሉ ዓለምን ቢያምሱ ምን ያስገርማል? ለዛ የተደገሱ ናቸውና። فأما الذين شقوا ይላል። እነዛ እድለቢስ የሆኑ ትርጉሞቹማ ፈፊናር አገራቸው ወዴት ነው የሚላኩት ታልከኝ ጀሃነም ነው። ወደ ጀሃነም ይነዳ 999 ይላል። ለሁም ፊሃ በዛ በጀሃነም ውስጥ በሚቆሰቆሱ ጊዜ በዛ በጀሃነም ውስጥ ምን አይነት ስሜት ይኖራቸው ይሆን ታልክ ለናሙና ጠቅስልሃለሁ። ለሁም ፊሃ በዛ በሲኦል ውስጥ ዘፊሩን ወሸሂቅ ረጅምና አጭር የተቆራረጠ ድምጽን ይቀያይራሉ ይላል። ጀሃነም ውስጥ ሲቆሰቆሱ መጀመሪያ
ጀሃነም ሲለክፋቸው ታቅማቸው በላይ የሆነ ጩኸት ያስተጋባሉ ልክ ወደ ላህያ ፈሱስ የሚያመልጠው ድረስ አፉን ከፍቶ እንደሚያጮኸው ይጮሃሉ እንዳለ ማለት ነው ከዛ በኋላ ቃጠለው እየቀጠለ ሲሄድ አቅማቸው እየመነመነ እየደከመ ሲሄድ አህያ ሲያናፋ መጀመሪያ በኃይል ይጮሃል ያስተጋባዋል ከዛ መጨረሻ ላይ እየተንሰቀሰቀ ቀስ ያለ እየተስመነመነ ይሄዳል ድምጹ ማለት ነው የዛ አይነት ድምጽ ነው የሚያሰሙት ይላል መጀመሪያ ባላ አቅማቸው ሁሉ ይጮሃሉ ከዛ ደግሞ አቅማቸው እየቀነሰና እየተዳከመ ሲሄድ እየተንሰቀሰቁ ተስመንምኖ ደብዛው ይጠፋል አመድ ይሆናል መልሶ ደግሞ ያድሰዋል ኩለማ ኸበት ዚድናሁም ሰዒራ እንዳለው መልሶ ደግሞ አሁንም ጩኸቱን ይጀምራል መልሶ ደግሞ ይከስማል እንዲህ እያለ ይቀጥላል አበደል አቢዲን ማለት ነው አዘነ አላሁ ሚንሁ እና ሸሂቅ ማለት ኃይለኛ ድምጽ ያህያ ድምጽ መጨመሪያ አፉን ሞልቶ አካባቢውን የሚያናውጥ የሆነ ድምጽ ያሰማል መጨረሻ ላይ ግን ያ ድምጽ እየተቆራረጠና እየመነመነ እየተንሰቀሰቀ ይጠፋል የዛ አይነት ድምጽ ያሰሙ ያው ጀሃነም ውስጥ ይቀጥላሉ ይላል ያንን አይነት ውርደት ለመቀበል የሰው ልጅ ናፍቃል ኻሊዲነ ፊሃ በዚህ መልክ የሚቀጡና የሚሰቃዩትስ ምን ያህል ጊዜ ነው ታላችሁኝ በዛይ በሲኦል ውስጥ በዚህ መልክ የሚሰቃዩት ማዳመት السماوات والارض ሰማያትና ምድር የዘወተረውን ያህል ነው ይላል ሰማያትና ምድር የዘወተረውን ያህል ማለት አበደል አቢዲን ለዘላለም በአመታት በዘመናት የሚለካ የሚደካ ነገር አይደለም በዚሁ መልክ ይቀጥላል እስከ ወዳው ድረስ ይላል አላህ Subhanahu Wa Ta'ala ዘላይ ጥያቄ ያስነሳል ሰማያትና ምድር ከዛ በፊት ጠፍተዋል የሉም ታማ ሲከሰት ዛዱከት الارض ደከን ደካደል ሚለው ደሰማውን ሸከት ደሰማውን ፈጠራት አይደለም ዓለም ምድራችን ሰማያችን ተንቆታቁተው ሌላ ዓለም ነው ጀሃነምና ጀነት የሚባለው አሁን ግን የጀሃነም ሰው በዛ ስቃይና ውርደት ላይ የሚኖሩ ሰማይና መሬት እስከኖሩ ድረስ ነው ይላል ሰማይና መሬትማ ሂደዋል የሉም አሁን በእነሱ እንዴት ይለካል የቅጣቱ ዘመን የሚለው ጥያቄ ያስነሳል ማለት ነው يوم تبدل الارض غير الارض والسماوات ይላል እኛም እናቀው ሰማይና መሬትን አይደለም ይነግረን እዚህ ላይ ማለት ነው አሁን ያለው ሰማይና መሬት ገና ዓለም ቂያማ ሲደርስ ፈራርሰው ደብዛቸው ጠፍቷል የሉም ጀሃነምም ጀነትም ሌላ ዓለም ላይ ነው ያሉት እዛ ላይ ግን የሰማይና መሬት በኖረ ቁጥር ቅጣቱ ይቀጥላል የሚልህ ሌላ ሰማይና መሬት ነው አሁን ያለው ሰማይ መሬት ሳይሆን ማለት ነው እና የጀነት ዓለም ራሱ አርዶል ጀና ይባላል የጀሃነምም እንደዛው የጀሃነም ሀገር ነው ማለት ነው ከዛ ሰማው ደግሞ አርሽላህ العظيم ነው ከላይ አርሽ እንዳለ ይኖራል ያ ዓለም እስካለ ድረስ የነዚህ ሰዎች ቅጣት አይቋረጥም ይቀጥላል ነው የሚለው አላህ Subhanahu Wa Ta'ala ኢላ ማሻ ረቡክ ጌታ የሻውን ያህል ብቻ ሲቀር ከዚህ እንግዲህ ዘላለማዊ ከሆነ ሰቆቃና መከራ የሚድን ካለ አላህ የሻውን የወሰነውን ያህል ሊያድን የሚችለው ነገር ሊኖር ይችላል ማለት ነው ይሄ በሁለት መልክ ይተረጎማል ወቅቱ ስላለቀ እዚህና ቋጫውና በመቀጣው እንመለስበታለን ወሰለላሁ ዐለ ነብይ